ወንድምሽ ፓስፖርት ኮፒ እስኪመልስልሽ ሌላው ላኪ። የጠየቅሽን ሎኬሽን ለምሳሌ አትንቀራፈፊ፣ ሎኬሽን ላኪ። የቤታችሁን ስልክ ቁጥር ላኪ። የቤታችሁ ቁጥር በር ላይ የተጻፈው የመዳምን ስልክ ቁጥር ላኪ። ቀልጠፍ በይ እሺ። ሌላ ልጅ ገብታ ነበር። የታለች? ሎኬሽን አው ብያታለሁ። ሎኬሽን፣ የቤት ቁጥር፣ የመዳም ስልክ ቁጥር፣ ሙሉ ስምሽን ከነ ሀያትሽ ላኪ። ቮይሱ ስሚውና ላኪ። ያልኩሽን ነገሮች ላኪልኝ። ፎቶ ብቻ ነው የላከችው። ላኪ ካልኳት ነገሮች ወይ ልጅ የምትይዙ ልጆች በጣም ተጠንቀቁ በእናታችሁ። ይህኔ ልጅ ይዛችሁ እኮ ስልክ ስታዩ እኮ ነው፣ ስልክ ስትጎረጉሩ። ይህ ቲክቶክ መከረኛ ቲክቶክ። እኔ ገና በ18 ዓመቴ 6 የአረብ ልጅ አሳድጌያለሁ መዳም ቤት። በዛን ጊዜ ቲክቶክ የለም ነበር ተመስገን። አሁን ይህ ቲክቶክ ከመጣ በኋላ ቀልባችሁ እንዳለ ቲክቶክ ላይ ስለሆነ ችግር ነው በጣም። ተጠንቀቁ ተጠንቀቁ። ልጅ ሊሞትባችሁ ይችላል። ሽንት ቤት ስልክ ይዛችሁ አትግቡ። የአረብ ልጅ ስታጥቡ ያሟልጫል፣ ያዳልጣል። ጥንቃቄ በቃ። ከልጅ ጋር ከሆናችሁ ስልክ አትንኩ። ልጆቹ ሲተኙ እንደፈለጋችሁ ስልካችሁን ጎርጎሩ ፕሊስ። ከሆነ በኋላ እየዬ ከማለት በጣም ብዙዎቻችሁ መዳም ቤት የሚሰሩ ልጆች ቀልባችሁ በዚህ በቲክቶክ ተሰውሯል። እና የሚያዋጣችሁ እንጀራችሁ እንጂ ቲክቶክ አይደለም። የሆነ ነገር ከሆናችሁ በኋላ ቲክቶክ ምንም አያደርግላችሁ። መዝሀር ሀቡዬ ያያ ብለ ሰላም እናት እናት ሚት ነሽ? እናቱ ሚዩት ነሽ? ገብተሻል ውዴ? ጋይስ ከኔ ነው የማይሰማው ወይስ ምንድን ነው ችግሩ? እኔ ይሰማለሁ። ሰላም አቦ ይሰማል? አሁን ይሰማ። አሁን ድምፅሽ መጣ። ሰላም ነው ማ? እንዴት ነሽ? ሰላም ነው? ደህና ነኝ። እንዴት ነሽ? አሎ አልሐምዱሊላህ። አለን አለን አለም። ያው የኔ ጉዳዩ ከልጅ ጋር የተያያዘ ነው እና ልጅን ከአባቱ ጋር እንድገናኝ ነበር። እንድገናኝ ስልሽ እሱን ከመጀመሪያ ታሪፉን ከመጀመሪያ ከትውቃችን ነው የምጀምረው። ኦኬ ከትውቃችን እሺ ልጀምር? አዎ እናትዬ ጀምሪ። እሺማ ትውቃችን እሺ ወይም ከመዳን ቤት እንደወጣው ልጀምርልሽ። ገና አጠር እያረኩኝ ማለት ነው እንድትረጂ። እሺ እኔ በ14 ዓመቴ ነው ከአገር የወጣሁት፣ ያኔ ከኢትዮጵያ ማለት ነው። መዳን ቤት እንደመጣሁ መዳን ቤት አልተስማማኝም ነበረ። ስራው ይበዛ ነበር ምናምን፣ በዛ ምክንያት ወጣሁኝ። በልጆቹ ጠፋ ወጥቼ ማለት ነው። ጠፋ ቤሩት። ኦኬ በ14 ዓመቴ ወደ ቤሩት ሄድኩኝ። መዳም ቤት ስንት ጊዜ ሰርተሽ ነው የጠፋሽው? መዳም ቤት 9 ወር ሰርቼ ከዛ አልስማማኝ ስልኝ ቢሮ ወሰዱኝ። ከቢሮ ደግሞ አዲስ ቤት እንደገቡ ሆነች። እዛ ቢሮ የተዋወቅናት ትቻለች። እሷ አስጠፋችኝ ማለት ነው። እንጥፋ ብላኝ አንድ ቤት ገጥሞን ማለት ነው። ቤቱ አንድ ቤት ነው የገጠመልሽ። ከዛ በ14 ዓመቴ ወደ ቤሩት ሀገር ሄድኩኝ። 9 ወር ኮንትራት ቤት ሰርቼ የመጀመሪያው ቤት ስላልተስማማን ወደ ቢሮ መልሰውን ሁለተኛ ቤት ተቀይሬ ሁለተኛ ቤቱ እሱ የተዋወቅኳት ልጅ አብረን ተያይዘን ጠፋን። አስጠፋችኝ። እንደዛ ነው። እና ከዛም በኋላ ውጭ እየሰራው ቢያንስ ማክሲሙን 5 ዓመት ምናምን ሆኖኛል ውጭ ሰራ ማለት ነው። ይሄ ልጅ ነው። ከዛን አጋጣሚ
የሆነው የኮሮና ጊዜ ነበረ ወቅቱ ማለት ነው። ከዛን ስራም አልነበረም። በቃ ሁሉ መንገዱ ተዘጋግቶ ነበረ፣ መውጣት አይቻልም። በዚህ አጋጣሚ የሆነች በጣም ያላት ልጅ ነበረች፣ ሀበሻ ማለት ነው። ከዛ እሷ ጋር እንደበር ነበረ። ምክንያቱም ቀኑ ሙሉ ስራ የለም፣ ተኝተን ነው የምንውለው። ሌሊቱም የምንሄድበት ቦታ ስላልነበረ እሷ ጋር እየሄድኩ ምናምን እደበር ነበረ። በዚህ አጋጣሚ እሷ ይሄ ልጅ አስተዋወቀችኝ ማለት ነው። ምናዊ አባት ዜግነቱ ሱዳናዊ ነው። ኦኬ እቺ ሀበሻ ሬስቶራንት ያላት ምግብ ቤት ያላት ኢትዮጵያዊ እዛ እየሄዳችሁ በኮሮና ምክንያት ስራ ስለፈታችሁ እዛ እየሄዳችሁ ስትውሉ አንድ ሱዳኔ አስተዋወቀ። አስተዋወቀችን። ያው በጊዜው ፈቃደኛ ባልሆንም ግን ያለንበት ሁኔታ ግዴታ ስለነበረ እኔም ተስማሙኝ። ምክንያቱም ምንበላ ምንጠጣም የቤት ኪራይ ያለ እዚህ ጋር ቀለብ ብዙ ነገር አለ እና በዚህ ምክንያት ባህላል ሚስቴ ላድርግሽ እና እኔ ሚስት አለችኝ፣ ሚስቴ ልትሳፈር ነው እቃ እየገዛዘው ነው ምናምን ብሎ እሷም እንደዚህ ነበር ያለችኝ ማለት ነው። በግልጽ ነገረሽ? እኔ ሚስት አለኝ፣ ሚስቴን ወደ ሱዳን ልልካት እቃ እየገዛዛውላት። ሱዳን አይ ሀበሻ ናት። አይ ሚስት ስልሽ ኖርማል ናት፣ ኢትዮጵያ ገርፈለች። እሷን ወደ ኢትዮጵያ ልትሳፈር ነው ስለሆነ ያው ብቻዬን እንዳልሆን አንቺ ደግሞ እሷ ቀጥልብኝ ነው። ኦኬ እንደዛ ነው። እና ከዛ እኔ ደግሞ አይ መጀመሪያ ከእሷ ጋር ለምንድን ነው መቀጠል ያልፈለጋችሁት? በምን ምክንያት ነው? ለምንድን ነው እሷንስ ትተውድኔ ለማምጣት ያሰብኩ? እሷ ሴዳ አትመለስም ወይ ደግሞ ነገ ሌላ ህይወት አይኖራችሁ ምናምን ብዬ ጠየቁት ማለት ነው። አይ እኔና እሷ ህይወታችን እዚህ ብቻ ነው፣ እሷ ማገሯ ላይ ህይወት አላት፣ እዚህ ጋር ነው ማበቆም ምናምን አለኝ። ኦኬ እንደዛ ከሆነ እሷ እስከምትሳፈር ድረስ የምትጠብቀኝ እንኳን አልኩት። እኔ እናንተ የምንስማማው እሷ እስከምትሳፈር ድረስ እንድትጠብቀኝ ነው። ምክንያቱም እዚህ በሆነ ህይወታችሁ ይሰማታል። ይችል ዛሬ ገና እሷ ሳትሳፈር ከኔ ጋር ትዳር ምናምን ካሰብክ ይሰማታል። ይህን ስለዚህ ይጠብቅሻል ምናምን አለኝ። ቤት ከምናምን ከፍልልኛል፣ የሚያስፈልገውን ነገር ሁሉ ያሟላልኛል። ብቻዬን አልነበርኩም። የሆነች ልጅ አለች ከኔ ጋር አብረን የምንኖር ማለት ነው። ከዛ እንደዛ እየኖረኛል። ከዛም ይህ ነገር መቼ ነው የምትሳፈረው? ከዛም አጋጣሚ በእኔና በሱ መካከል ያው ቃሉን አፈረሰ። ቃል ገብቶልኝ የነበረውን አፈረሰ እና ቃል የገባልኝ በትክክል እሷ እንደተሳፈረች ንካስረን ምናምን ተጋብተን በትክክለኛ በፍርድ ቤት ተጋብተን አብረን እንደምንኖር ነበረ። ከዛን ይህን ቃሉን አፈረሰ። በአጋጣሚ ነው። ከዛን አፈረሰ። ግንኙነታችን ቀጠለ። ከዛም በኋላ ላ ወሬ ሰማሁኝ ማለት ነው። ወሬ ሳልሰማ በፊት ይሄ ልጅ ቀረ። ታውቀን በ2 ወሩ ነው እንግዲህ ይሄ ልጅ የቀረ። ማነው ይሄ ልጅ የቀረው? ልጅ ማለት ነው። ጽንስ ማለት ነው። ጽንስ ተፈጠረ። ጽንስ በተዋወቃችሁ በስንት ጊዜ? ልጅ አይባልማ። ልጅ ይባል ከተወለደ በኋላ ነው። ጽንስ ቀረው። በተዋወቃችሁ በስንት ጊዜ ነው ማርገዝሽን ያወቅሽ? ከተዋወቅን ከ2 ወር በኋላ ነው ማርገዝን ያወቅኩት ማለት ነው። ስለዚህ ከእሱ ጋር ከተዋወቅሽ አንድ ጊዜ ብቻ ነው ፔሬድ ያየሽው ማለት ነው? አንድ ጊዜ ብቻ ነው። ከዛም በኋላ ሁለተኛ እየጠበኩ እያለ ቀረብኝ። ከዛን አጋጣሚ ጎለኝን እንዲህ ብዬ ስነግራት ወይ ቀርቶ ምናምን እንዳይስተ አይ እንደዚያን ነገር ያለ አይመስለኝም ብዬ በጣም ደነገጥኩት። ምክንያቱም ያለንበት ሁኔታም በጣም አስከፊ ጊዜ ነበረ። ምንድን ነበር ስራው? እሱ ሱዳኔው ምንድን ነበር የሚሰራው? የእሱ ስራ እንትን ማብራት ምናምን ያስተካክላል፣ ምን ይሰራል። እኔ የተለያየ ስራ ይሰራል። ቋሚ ስራ የለውም። ኤሌክትሪክ ምናምን ኤሲ የሆነ ነገር ሲበላሽ ይሰራል እና እንትን አለው ብንዬ ምንድን ነው ባለው ብንዬ ዘበኝነትም ይሰራል። በትርፍ ሰዓቱ የሚል ስራዎች ዘበኝነት ይሰራል። በትርፍ ሰዓቱ ግን በትርፍ ሰዓቱ ማብራት ምናምን እንደዚህ ኤሌክትሪክ ምናምን ይሰራል።
ከዛን ቀራ ብዬ ነገርኩት። ራመዳን ወቅቱ ደግሞ ራመዳን ነበረ እና ችግር የለው ምናምን ችግር አለው ልጄ ነው አሳድጓለሁ ምናምን አለኝ። እኔም ደግሞ ወቅቱ የመጣውን ነገር ከመቀበል ውጭ ምንም ማድረግ ስለማልችል በዛ ነገር ተስማማን፣ ቆየን። ራመዳኑ አለቀ። አንድ ቤት አብራችሁ መኖር አልጀመራችሁም? በዛን ሰዓት እርግዝና መፈጠር ነግሩ አንድ ቤት መኖር ጀመራችሁ አብራችሁ ወይስ እሱ እዛው አንቺም በቤትሽ እሱም በቤቱ እየኖረ? እኔም በቤቴ ነው እሱም በቤቱ ነው የሚሆነው። ከዛም አጋጣሚ የሆነ ወሬ ሰማሁኝ ማለት ነው። ሚስቱ ምናምን ልጁ ምናምን እንደዚህ አይነት ሀረከት አለበት ምናምን ብሎ በውጭ ወሬ ሰማሁኝ። ከዛ ምን አለበት ሀረከት ማለት ያኔ ብዙ ሴቶችን እንደማጫወት ማለት ነው። ሀረካት የተለያዩ ሀረካት ግንኙነት እንዳለው ሰማሽ? ካረገሽ ሰማሁኝ። ናቸው ሴቶቹ ከሱ ጋር የነገሩኝ። አዎ እሱ ብቻም ሳይሆን አብረው የሚሆኑት ሴቶች ኢትዮጵያውያን ናቸው ወይ? ኢትዮጵያውያኖች ናቸው። እና ከዛን በአጋጣሚ ደግሞ ያስታወቀችን ልጅ ደግሞ ሴትዮዋ ነኝ ትልቅ ሰው ናት እና ስለ እርግዝና ስነግራት አስወርጅ ምናምን አለችኝ ማለት ነው እሷ። ከዛ በጣም ተነገድኩኝ ወቅቱ። እንዴት ይህን አላደርግም። ከዛ እሱን አናግረሹ ምን አለች? አይ እሱ ችግር የለውም ውለጅ ምናምን ብሎኛል አልኳት። ከዛ በዚህ ምክንያት እንደዚህ እንደቆየን ከዛም በኋላ ደግሞ ወሬ ሰሞኝ ከሚስቱ የምትሳፈሩ ልጁ ባለትዳር ነው ሚስቱ አትሳፈርም ምናምን አሉኝ ማለት ነው። ከዛ መጀመሪያ ልትሳፈር ነው ያለሽ? ውሸት ነው። እኔም እኮ እዚህ ጋር ያዝኩት ህይወት ነው የእሷም ህይወት ነው። እንዴት ጫው በቃ በጣም ተናደድኩኝ። ከዛን የተጣላሁት ከእሱ ጋር ብቻ ምሰራ ከዛችኛም ጋር ተጣለው ማለት ካስተዋወቀችኝ ጋር እንደዚህ ምናምን ብዬ እንዴት አስወርጅኛለሽ ብለሽ? አዎ ከዛ ነው ማለት ነው። ከዛ ሲያጣሉ ከአሁን ተመልሶ ከሱ ጋር ከባሌ ጋር አጣሉ ማለት ከልጅ አባት ጋር ያስታወቀችን ሴትና ሴትዮና ወንድሙ ተመካከሩና ከሱ ጋር አጣሉ። ወንድሙም እዛው ቤሩት ነው የሚኖረው? አዎ እዛው ነው የምኖረው፣ ግን በየሁለት ወሩ እየሄደ ይመጣል። እኔ ስራ አለው እዛ፣ ግን እየሄደ ይመጣል። ኢትዮጵያ እየደረሰ ይመለሳል። ኦኬ እሺ። እሷ አስወርጅ ብላሽ እሺ ብለሽ ስላላስወረድሽ ነው ከወንድሙ ስላላስወረድኩኝ። እሷ ከዚህ በፊት ምንድን ነው መሰለሽ ሀሳቧ ብዙ ልጆችን እንደዚህ እያለ የምትጠቀምበት ነገር አለ። ልጆችን ምንም አያውቁት ልጆች እያመጠች እያየ ትሸጣቸዋለች። ሁላ በኋላ ላይ የሰሙት ትሸጣቸዋለች በብር ምናምን፣ ምናልባት አንቺንም በገንዘብ ሽጠሽ ይሆናል ምናምን አሉኝ የሚያውቁ ልጆች ማለት ነው። ከዛን እኔም ደግሞ ከተጣላን ከእሱ ጋር ስንጣለ ደግሞ ምን አለኝ፣ ይሄ ልጅ እሱም ደግሞ ከእነሱ ጋር ሆኖ ይሄ ልጅ አስወርጅ አለኝ ማለት ነው። ከዛ እኔ ደግሞ ልጁም ደግሞ ነፍስ ማጥፋት ወንጀል ለወንጀል መደራረብ ይሆንብኛል።
ብዬ በጣም እንትን አልኩት፣ ተወዛገብኩኝ ብቻ። ከዛ ስራ አግኝቼ ወጣኝ ማለት ነው ከሰፈሩ ለቅቄ። እሱ ምን አልኩት አልፈታም ስለኝ በቃ እየመጣ ስሬ ሲጨቀጭቅኝ ምናምን በቃ እሺ ልጁን አስወርዷለሁ ብዬ ተስማማን፣ በዚህ ምክንያት በዚህ ሀሳብ ማለት ነው። ከዛ ኦኬ ብሎ መድኃኒቱን ሲያመጣልኝ መድኃኒቱን ጣልኩትና እሱ ሳያቅ ቀጥ ብዬ ስራ ገባኝ ማለት ነው። ስራ ሆቴል ነበር ካለንበት በጣም ይርቃል፣ ገጠር ነው እና ሆቴል ገባኝ። ሆቴል ምንድን ነው? ሆቴል ምግብ ቤት ነው ወይስ የኢትዮጵያን ምግብ ቤት ነው? ሆቴል አይ የጽዳት ያ ነው የእነሱ የአረቦቹ የሆቴል ማለት እንደዚህ አልጋ ቤት ምናምን ማነጣጠፍ ያኔ ሀውስ ፔኪንግ የጽዳት የጽዳት ማለት ነው። ከዛን እዛ እሱ እንደ ኖርማል ልጁ እንዳስወረድኩ ነው ማቆ ማለት ነው። አስወርጄዋለሁ ብዬ ከዛ በመሀል ከሴትዮዋ ጋር ስንታረቅ ለእሷ ነገርኳት። ልጁን እኔ አላስወረድኩም በቃ ስጨቃጭቀኝ ብቻ አስወርጄዋለሁ አልኩት እንጂ ልጁ አላስወረድኩም፣ ደግሞ አላስወርደው እኔ ነፍስ አላጠፋም ነፍስ ገዳይ አይደለም ብዬ በቃ እውነቱን ነገርኳት። ለእሷ ግን እንዳትነግሩ ብዬ ነው የነገርኳት አስጠንቅቄ ማለት ነው። ከዛ ኧረ እኔ ምን አገባኝ አንቺ እንትን ካልሽ ምናምን ብለን ዝም አለችኝ። ልክ 5 ወር እንደሰራውኝ ወሬ ነገሩት ማለት ነው ለእሱ። ልጁን አላስወረደችውም ምናምን ብሎ ሲነግሩት ደወልልኝ። ኖርማል ጊዜ የማያደርገውን ነገር ደወልና እስቲ ሆድሽን አሳይኝ ምናምን ስለኝ እንዴ ማነች አልኩት። ሆድሽን አሳይኝ። አይ ማለት ፈልጌ ነው ሆድሽን አሳይኝ። እንዴ ለምንድን ነው በቃ ስራ መጣብኝ ብዬ ቆይ መጣሁ ብዬ ዘግቼበት ሄድኩኝ ማለት ነው። ከዛን እረፍትን ይወጣሉ ግን ለእሱ አልነግረውም። ወጥቼ በ15 ቀን በወር አንድ እረፍት አለን። ለእሱ አልነግረውም። 5 ወር ሙሉ ወደም እየገፋ መጣ። ከዛን 5 ወር ጨርሼ ወደ 6 እንደገባሁኝ አገኘኝ ማለት ነው። አጋጣሚ ያዘኝ። ወደ ቤት ከእረፍት ወጥቼ ልመለስል አገኘኝ። ከዛን እንዲህ ማውራት አለብን አንቺ የህፃኔ ቃቃ ነው እንደ ጫውታ ነው እንዲያሹ መነጋገር አለብኝ ብን አለና ኦኬ ምንድን ነው ማቆም ፈልጎ አልኩት። አይ ልጁን አስወርጃለሁ አልሽኝ፣ ዋሸሽኝ። ምን አድርጌሽ ነው? ለምን ዋሸሽኝ ስለው አይ ምክንያቱም እኔ ይሄ ልጅ ነፍስ ማጥፋት አልፈልግም። ይሄ በዚህ ነፍስ በማጥፋት እጠየቃለሁ። 2 ጥያቄ መጠየቅ አልፈልግም። ይሄ ልጅ ካልፈለኩ እኔ ራሱ እንደምን ብዬ ልጅ አሳድጓለሁ። በቃ አይመለከትም ምናምን ብዬ ተጨቃጨቀን። በዚህ ጭቅጭቅ ተለያየን ማለት ነው ከሱ ጋር። ከዛ በኋላ አሁንም ነገሩ እንትን አለና አረሳሰና አሁን ተመልሶ ያኔ 5 ወር ጨርሼ 6ኛ ልገባ ስል ነበር ያገኘን። 6 አሁን ዳንስ ተመልሶ ከ1 ወር ነገሩ ረሳስቼ እኔ ካለሁበት ቤት መጀመሪያ ነው የያዝኩት ቤት ትልቅ ነበረ። እቃዎቹ እንዳለ ሽጬ ሌላ ሰፈር ቀይሬ እርኩኝ ማለት ነው። ያኔ ትንሽ የቤት ለ1 ክላስ ለን የምትሆን አግኝቼ ወጣሁኝ ከሰፈሩ። እዛ የኖርኩ ያለው ልክ 7 ወር ልገባ ስል መጣና ይሄ ልጅ ለምንድን ነው አንቺ ማስወረድ አልፈለግሽው? አሁንም እኮ ነገ ሌላ ልጅ እንወልዳለን፣ ግን ይሄ ልጅ አስወርጂው እና ከዛ ነገ ሌላ ልጅ እንወልዳለን። እንዴት አድርገን አሁንም ድጋሚ ይሄ ልጅ አሁን እኮ ነፍስ የፈጠረ ልጅ ነው። አሁን እኮ መውላ ወለድ እኮ 2 ወር ነው የቀረት ነው። አመልዬ ተደርጎ ይሄ ልጅ ይወርዳል አለኝ ማለት ነው። ኦፕሬሽን ተደርጎ ይወርዳል ይሄ ልጅ ስለኝ በጣም ደነገጥኩኝ። በቃ ውሻ አድርጌ ከቤት አባረርኩኝ። በቃ ዳግመኛ 2ኛ ወደ ህይወት እንዳትመጣ ብዬ ማለት ነው። ከዛ ይሄ ልጅ ነገ ይዘሽው ትንከራተቻለሽ፣ ይሄ ልጅ አስወርጅ አለኝ። አይ ይሄ ልጅ እኔ 1 ብር ለዚህ ልጅ ስጠኝ ብዬ ትናልኩ ትፋብኝና አላት። እኔ 1 ብር ካንተ አልፈልግም ብቻ ከህይወታችን ወጣ አልኩት። ከዛን እንደዛ ስል አጋጣሚ ልሳፈር ነው ስለኝ ገደል ግባ አልኩት ማለት ነው። በጣም ተናድጄም ስለነበረ ገደል ግባ አልኩት። ከዛ አልተሳፈርም፣ ውሸቱን ተሳፍር ያለው ምናምን ብሎ ሄዶ ፎቶ ሰው የሸኘ ምናምን ፎቶ ተነስቶ ምናምን ላከልኝ መጣር ሄዶ ማለት ነው። ከዛ በኋላ ማቃት የሆነች ደግሞ ሌላ እንትን ምግብ ቤት ያላት ሀበሻ አለች እና አጋጣሚ እሷ ጋር ለምን እንደሄድኩ እራሱ አላውቅም። ከዛ
ለምን እንደሄድኩ እራሱ በቃ እንጀራ ልወስድ ብቻ አላውቅም። ሲሄድ እንዴ አንቺ ልጅ ቆይ ምንድን ነው አንቺ ከመቼ ነው አረገሽ ምናምን አለችኝ። አሁን እንድንድና ምን አልኳት። እዛ ማን ስሙን ጠርቼ ስነግራት እሷ ምንድን የታለ ስታሳፈረ እኮ ስላት አንቺ ያፈር ያፈር ያስበላሽ። አሁን እኮ እዚህ ነበር እዚህ ቡና እየጠጣ ሴቶችን ቡና ሲጋብዝ ነበር ያለችኝ። ማን? አዎ እዚህ ነበር። ከዛ ደውላ ጠራች ማለት ነው። ስለምታወቁ ደወለች እና ጠራች። ከዛ ደውላ ስጠራ መጣ። ለምንድን ነው አንተ እንደዚህ የምታደርገው? ለምንድን ነው ምናምን ስትል እኔ የልጅ መውለድ አላማ የለኝም ሀሳብ የለኝም አሁን ዝግጁ አይደለሁም ለልጅ ምናምን። እሷ ግን አልሰማ ብላለች። ከሰመቸሽ መከራት እንዶ ምናምን ስላት ልጅቷ በጣም ደነገጠች ማለት ነው። እና ይሄ ልጅ እንደወርድ አሁን በዚህ ሰዓት እንዲወርድ ትፈልጋለች ስትለው አዋለ ማለት ነው። ከዛ አንተ ሰው አይደለህም ብላ በጣም እሷም ተናደደች እና እንትናለች በቃ በጣም ያዘነች። እንዴት እንደዚህ አይነት ምናምን ብላ በቃ በዚህ ነገር የእውነት በቃ ቆረጠ። እሱም ደግሞ እኔም ደግሞ እንደማላደርጎት አወቀ። ለመሳፈር ቆረጠ እሱም ማለት ነው። ቲኬት ምናምን ቆርጦ ከዛ ቲኬት ሳይቆርጥ በፊት ምን አለኝ ከኔ ጋር ሰላም ፈጠረ። መጣና ይቅርታ ጠየቀኝ ምናምን በቃ በድዬሻለሁ ይቅርታ አድርግልኝ ከዚህ በኋላ ሁሉን ነገር አስተካክዬ ልጃችንን አብረን እናሳድጋለን ምናምን አለኝ። በእርግጥ ባላምንም በቃ ኖርማል ነው ችግር የለውም ምን ይቅር ብያለሁ አልኩት። ኖርማል ነው ብዬ ነገሩን ቀለል አድርግ ሁኔታዎቹን እያመቻቸው ነው ምናምን እያለ ለእኔ እየዋሸኝ ምን አደርጋለሁ። እሱ በኋላ ሻንጣ ምናምን እያዘጋጀ በቃ ፕሮሰሱን እየጨረሰ ነበረ ለማሳፈር። ከዛ እኔ ኖርማሊ ሲጀመርም ንግግሩ በጣም ጎርቶኝ ስለነበረ እንድቆይም እንዲሄድ በጣም ፍላጎት ነበረኝ ማለት ነው። ምክንያቱም እዛ ጋር እንጋደላታለን። ምክንያቱም እኔም የእሱን ልጅ አቅፌ ከእሱ በጸባዩ እንደዛ እንትን እያለ አብረን እንደማንቀጥል ስለማቅ እኔ እንደው በተሳፈር እያልኩኝ በውስጥ በጣም ዱዓ እያደረኩኝ ነበረ እና አላህ ዱዓይን አሳክቶልኝ ተሳፈረ። እዛ ለእኔ ስሳፈር እኔ አልሰሙትም እና አጋጣሚ የሆነ መጋረጃ ምናምን ልሰቅለው የማያውቀኝ ልጅ አለ ጠርቼ መጋረጃ ምናምን እያስተካክለኝ ነበረ። አንቺ ልጅ ቆይ ግን አንቺ አንቺ ከሱዳን አርግዘሽ ትቅሪ ምናምን አለኝ። በቃ እየቀለደ ምናምን እንደ ምን ችግር አለው ታዲያ እኔ ብቻ ነኝ እንደ የመጀመሪያ ሴት ከሱዳን አርግዛ የምትወልዱ ምናምን እያልኩኝ ከዛን እየቀለደን እያለ ግን በእናትሽ ማነው አባቱ አለኝ። ከዛ እንዴ ኬሌሎ ምንም ብዬ ስነግረው በጣም ደነገጠና እንደምን ሆነሽ ነው? አሁን እኮ ከስንት ቀን በፊት እኮ ሸኘኑ ሄደ እኮ አለኝ። ይሄድ እኮ ጥርግ ይበል አልኩት ማለት ነው። በዛ ነገሩን ዘጋውኝ። እኔም ላይፍ ቀጠለ። እኔም ደግሞ አልሐምዱሊላህ ትንሽ በፊት የሰራዋት ትንሽ የብርም ነበረች። እሷ በእሷ የቤት ኪራይ ምንም እያልኩኝ ልጆችም አሉኝ የቤት ኪራይ የሚረዱኝ። በዛ ምክንያት ቀጠለን። 9 ወርን ገባሁኝ። ከዛ እንደዛም እያልኩኝ መውለጃ ሰዓት ደረሰ። አልሐምዱሊላህ ፈጣሪ ረድቶኝ ወለድኩኝ። ከዛ ከወለድኩኝ በኋላ ልጅ እዛ ልጅን እንትን እያልኩ ማቆያ ወይም ጋርዶ ልጅ አስቀመጥኩኝ። ስራ ምናምን ኖርማል ሰራለሁ። ልጅን አባት ካለው በላይ አርጌ ዝንጥ አርጌ እንደ ወላሂ ቤሩት ያሉትን ስለ እኔ ብትጠይቂ ጀግና እናት ተብሎ የተመሰከረልኝ ነኝ። ገብቶሻል? ልጅን አባት ካለው በላይ በጣም ዝንጥ አርጌ ነው ያሳደኩት። ዝንጥ አርጌ እውነት ሲያዩት አይደለም የአባት የሌለው አይደለም የድሃ ልጅ ራሱ አይመስልም። ወላሂ ዝንጥ አርጌ ነው ልጄን ያሳደኩት ማለት ነው። ከዛ ሆኖም ልክ ልጅ 4 አመት በ4 አመት ሲሆነው አሁን በቅርብ ይዤ ወደ ኢትዮጵያ ገባሁኝ። ከዛም ይዤ ገባሁኝ። እሱን እዛ አስቀምጬ 5 ልገባ ስል ነው 4 አመት ከምናምን ነው። ከዛን እሱን ኢትዮጵያ አስቀምጬ ተመልሼ ሀገር ቀይሬ ወደዚህ መጣሁኝ ማለት ነው። ቅታወርኛ ራስታፋብኝ ታተባተቡ እና አገሩን ቀይሬ ወደዚህ መጣሁኝ። ስብላ ለማለት ስንት አመት አሳደግሽ ማለት ነው ቤሩት?
4 ዓመት 5 ልጅ ስል ነው 4 ዓመት ከምናምን 4 ዓመት ሙሉ ብቻሽን እየሰራሽ ማሳደግሽ። አንድ ቀን እውነት እዚህ ጋር አሁን ብትጠይቃችሁ የሚያውቁኝ ልጆች ብዬ እነግርሻለሁ ስለ እኔ ማለት ነው ምን አይነት እናት እንደሆንኩኝ። በጣም የተመሰከርልኝ ጀግና ብቻዋን እንደዚህ ልጇ የምታሳድግ ብሎ ሰፈሩ ላይ የሚመሰክርልኝ ማለት ነው። ምክንያቱም ልጄን አንድ በዚህ መካከል ላይ ግን ልጄን የጎዳሁት ነገር አለ። ልጄ ጊዜ 4 ዓመት ሙሉ ምን እየሰራሽ ነው ያሳደግሽ? 4 ዓመት ስራ በቃ መዳም ቤት ተመላላሽ ሰራለሁኝ። እሱን ጋርዶ ላስቀምጬ ጠዋት ወደ ስራዬ ስጨርስ ደግሞ ልጄን ይዤ ወደ ቤት እመጣለሁ። ለእሱ ምግብ ልብሱን አላጥበዋለሁ። በቃ እንደዚህ ስል ለልጄ ጊዜ አልሰጠሁትም ነበር። በዚህ ምክንያት ለእሱ ስትይ ነው ምን ታደርጊያለሽ? ጠዋት ጠባቂ ጋር አስቀምጠሽው ከዛ አንቺ ስራ ውለሽ ማታ ከስራ ስትሄጂ አንስተሽው አብራችሁ አድራችሁ ከዛ መልሰሽ ለእነሱ ጠዋት አስረክበሽው ነው ስራ የምትውዩ። ስለዚህ አንቺና ልጅሽ ጊዜ የምታሳልፉት ማታ ማታ አብራችሁ ትተኛላት። ማታ ራሱ ጊዜ አልሰጠውም ነበረ። አሁን ማለት ምን ታደርጊያለሽ? ማታ አብራችሁ ከመተኛት ውጭ ሁለታችሁ ብቻ አይደላችሁ አንድ ቤት ነው? ምክንያቱም ማታ ስለሆነ ስገባ ማታ ልብሱን አጥባለሁ፣ ምግብ ሰራለሁ። ለነገ ደግሞ ትይዤ የሚሄድ ለሱ የምቋጥርለት ምናምን አለ። በቃ እንዲህ ስል ልጄ ይተኛል፣ አንገናኝም። በቃ እኔም ደግሞ ስራ እንደጨረስኩ ይተኛሉ ማለት ነው። በዚህ ምክንያት ልጄ 4 ዓመት ምናምን እስከምሆን እኔም ደግሞ ገና ነው እያልኩኝ አያወራም ነበረ። አያወራም። እዛ ማቆያስ ልጆች የሉም እንዴ? የአረብ ልጆች ምናምን የሉም? አረብኛ አያወራም? ማቆያ ቦታ አሉ፣ ግን እሱ ምንኛ እየተፈጥሮ ብቻ አላውቅም። ብቸኛ አብዛኛው ጊዜ ብቻውን ነው መሆን እንፈልጎኛሉ። እንዴት ከልጆች ማቆያ ውስጥ ብቻ ነው የጥቁር ልጅ የሱዳኒ ልጅ፣ ሌሎቹ እንዳለ የልብናኒ ልጆች ናቸው። ነጫጭ ናቸው። የነጮች ናቸው። ነጮች ናቸው። እና ቤት ውስጥ ነው ያበሾቹ ምናምን አልፎ አልፎ ነው። ይህ መንግስት ፍቃድ ሰጥቷቸዋል? መጀመሪያ ቤት ውስጥ ነበር። ቤት ውስጥ ነው? አይ መጀመሪያ ቤት ውስጥ ነበረ ልጅ እያሉ ገና ጩጭ እያሉ። ምክንያቱም ከቤት ውስጥ ነው እንትን ጋርዶር አልሰጠሁትም ነበር። ቤት ውስጥ ነበረ። ልክ 1 ዓመት ሲሆኑ ጋርዶር የሰጠሁት ማለት ነው። ከአንድ ዓመት በኋላ ነው ጋርዶር የገባው። ጋርዶር የገባ ከ1 ዓመት በኋላ ነው። እስከዛ ግን እስከ 1 ዓመት መንግስት ህጋዊ ነው። መንግስት ያውቃል። የማኖች ልጆች ናቸው እንትምሩበት ማለት ነው። ታዲያ ማቆያ ከሆነ መንግስት ማቆያ ከሆነ እንዴት እስከ ማታ ይሰራሉ? አንቺ ብዙ ጊዜ በጊዜ አይደል እንደሚዘጉት? እስከ 4 ሰዓት ምሽ በጊዜ እስከ ማታ እኮ አይደለም፣ እስከ 4 ሰዓት ነው። እኔማ እስከ 4 ሰዓት ነው የስራ የሚጨርሰው። ኖርማሊ እሱም እስከ 4 ሰዓት ነው። በኢትዮጵያ 10 ሰዓት በኢትዮጵያ ስንት ነው? 4 ሰዓት። አሁን ስንት ሰዓት ነው በእኛ? አሁን 7 ሰዓት። በኢትዮጵያ ከምሽቱ 1 ሰዓት ነው። በኢትዮጵያ ከምሽቱ 1 ሰዓት ነው። እኔ አሁን ነው በዛ አይደለም ከ4 ሰዓት ቀን ላይ እንደ ኢትዮጵያ 10 ሰዓት ነው የሚባለው። 10 ሰዓት ወይ 9 ሰዓት 10 ሰዓት በኢትዮጵያ 10 ሰዓት እስከዛ ሰዓት ይሰራል። እኔም ስራ ጨርሳለሁ። እሱንም በዛ ነው ይዤ ወደ ቤት የሚሄዱ። እስከ 5 ሰዓት ነው የሚሰሩት እነሱ ኖርማል። እስከ ማታ ረጅም ሰዓት እኮ አላችሁ። 10 ሰዓት ከሆነ የምታነሹ ከዛ እስከምተኙ ልብስ ከዛ እመጣለሁ። እኔ እንደመጣሁ ቀጥታ ምን አደርጋለሁ? ወደ ስራ ነው የምገባው። ልብስ የምታጠብ ልብስ ይኖረኛል። የኔ ቤት ውስጥ የሚሰራ ቤቱን ደግሞ ጠዋት እንደዛው ትቼ ስለሚሄድ ቤት ምናምን አጸዳዳለሁ። በቃ ምናምን በቃ ጉድ ስልኩሽና ውስጥ ሌላ ብቻ ልጅ ስኖርሽ እኔ ጭቅጭቅ ስለማልፈልግ ብቻዬን ነበረ የምኖረው። ምክንያቱም ልጅሽ አለቀሴ ልጅሽ እንደሆነ ብሎ ስለማልፈልግ አንድ ክላስ ቤት ተከራይቼ ብቻዬን ነበረ የምኖረው ማለት ነው። ከዛ እንደዛ እየኖርን እያለ እስከ 1 ዓመት ኖርማል እንደ ማንኛውም ልጅ ማማ ባባ እንደ እኔ ማማ ስለው እሱ ባባ ይለኛል። እንደ ኖርማል ማንኛውም ልጅ ማማ ባባ ብሎ አፉን ከፍተዋል። ከዛ እኔም ደግሞ አይ ነገ ምናልባት እየተፈጥሮን ምናልባት ነገ ዛሬ አውራ እያልኩኝ ችላን ያልኩት። በቃ እኔም ጊዜ አልሰጠሁትም። በቃ ትኩረት ምንድነው ስራ ቤት ውስጥ እንዳይጎልብን በቃ እንዲህ ስል ትኩረት አልሰጠሁትም ማለት ነው። እንዴት አላወራም የሚል
ከዛን አንዳንድ ሰዎች ስቀር አንቺ ትኩረት አልሰጠውም። ከ4 አመት ሲሆኑ ደግሞ ከዛ በጣም አሳሰበኝና ሐኪም ቤት ወሰድኩት ማለት ነው። ሐኪም ቤት ወስጄ ዶክተሩ አዩ ምናምን በቃ ያለው ሁሉ ነገር በቃ ሙሉ ምርመራን ያስደረግኩለት ማለት ነው። በቃ ሙሉ ምርመራ ምን ነገር የለውም። ግን ልጁ ምንድን ያለኝ ተዋሀድ ሳይኖሩ አይቀርም። እስቲ ለማንኛውም ግን ዶክተሩን የእነሱን ዶክተር አገናኝሻለሁ ብሎ ዶክተሩ ከዚህ በፊት እሱን እንትን የሚልበት ነበርና ጻፈልኝ። አገናኝ ወሰድኩት። እዛ ቀጠሮ ነው ተሰጠኝ። ተዋህድ ማለት ቀጠሮ ተሰጠኝ ነው። ኦቲዝም ማለት እኮ ነው። በአረብኛ ተዋህድ ማለት ተዋህድ ማለት ኦቲዝም ማለት እኮ ነው። ምን አልሽኝ? አይሰማም? ይሰማል። እኔ አይሰማሽ? አይሆን እንደዛ ከዛ ሳይሆን አይቀርም። አይ ይሰማኛልማ። ከዛ ያው በአረብኛ ተዋህድ ይሉታል። እና ከዛን ቀጠሮ ተሰጠኝ ማለት ነው። ቀጠሮ ተሰጥቶኝ እያለ እኔ ያለው ደግሞ ቤሩት ሆኖ እንትን ነው ዳህ እንትን ሰፈር ነው እና እንትን አለ ሰፈሩ ምናምን ተመታ ማለት ነው። ሰፈሩ ጦርነት ሰፈሩ ተመታ፣ በጦርነት ገባ ማለት ነው። በዛ ድምፄ ይሰማችኋል አይደል? ይሰማናል ማሪ። እኔ አይሰማም እስካላልኩሽ ድረስ ውዴ፣ እኔ አይሰማም እስካላልኩሽ ድረስ እየሰማንሽ ነው። እሺ። ከዛን ጦርነቱ በመሀል ተነሳ ማለት ነው። ጦርነቱ ስነሳ ወከባ ምናምን በቃ ለ2 ወር ምናምን በጣም ኃይለኛ ጦርነት ነበረ። እዛ በዛ ጦርነት ውስጥ እያለን ጦርነቱ ስረጋጋም መረጋጋም የምቀጥል ነው የመሰለኝ። ስራ ምናምን ጠፋ። ሁኔታዎች በጣም ስቀያየሩ እኔም ደግሞ ወደ ኢትዮጵያ ይዤ ለመሄድ ወሰንኩት ማለት ነው። ከዛ ኢትዮጵያ ገባሁኝ፣ ይዤ ገባሁኝ። ከዛም በኋላ እኔም ደግሞ እሱን በጊዜው ምክንያቱም እኔ ከዛ ራሱ ስጋባ ቤተሰብ ብር ልኮልኝ ነው። በቤተሰብ እርዳታ ነው ወደ ሀገር ሄድኩት ማለት ነው። ከዛን ሄድኩት። አልሐምዱሊላ ቤተሰቦችም ተቀበሉኝ በጥሩ ሁኔታ። ገባኝ። እኔም ኮርሴን ምናምን ጀመርኩት። ለመቆየት ስላልፈለጉኝ ወደ 6 ወር እንደቆየሁኝ ወደዚህ ወደ ኳተር መጣሁኝ ማለት ነው። ከዛን እንደዛ አሁን ምንድን ነው ይህን ይመስላል ነገሩ። አሁን ምንድን ነው ሀቡ ልጅ አሁን አልሐምዱሊላ ትምህርት ቤት ተገብቶ እየተማረ ነው። ግን እዚህ ጋር አሁን ነገ ልጅ እያደገ ሲሄድ አባት ምናምን ማነኝ የማንነት ጥያቄ ምናምን አለ እና ለዚህ ነው ወደ አንቺ የመጣሁበት ምክንያት። እሺ ይቅርታ፣ ባለቤቴ ከስራ ገብቶ ሰላም እያለኝ እያወራኝ ስለነበረ ችግር የለውም። ችግር የለውም። እኔ ፎከስ የጠፋው እንትን ተዋህድ አለበት ተብለሽ ኦቲዝም ማለት ነው አለበት ተብለሽ ቀጠሮ ተሰጠሽ እና ቀጠሮ የተሰጠሽ ባል ደግሞ ሌላ ሩቅ ቦታ ስለሆነ አልወሰድሽውም አልሄድሽም። ጦርነት ተነሳ በመካከል ላይ ጦርነት ስነሳ እኔ ደግሞ 2 ወር ምናምን በጣም ኃይለኛ ጦርነት ነበረ። እንዶ ባይዘው ፈጣሪን ያወጣን እውነት አንዳንዴ ነፍስ ትተርፋላችሁ ያለች ነፍስ ምንም አትሆንም እና ያን ቀን የተመታ ቀን ሳይነገር ነው ጊዜ ሳይነገር ነበር የተመታ። በእኔና በተመታ እንትን ብንዬ ውስጥ አንድ እንትን ነበር በመካከላችን ላይ ብንዬ ከኛ መካከላችን አንድ ብንዬ ብቻ ነበረ። ከዛ እኔ ስመታ ማለት ነው አጋጣሚ ነው እኔ ጓደኛ ቤት ነበርኩኝ። ስመጣ ልጄ ጋር ዶሪና ስራ በጊዜ ጨርሼ ጓደኛ ጋር ጎራ ብዬ ምናምን በዛን ደንግጬ ብታምኝ ባታምኝም አቡ ባዶ እግሬን ከየትና እስከ ህዝቡ የሚሻሽበት እኔ ቀጥ ብዬ እሄድበታለሁ። ታደነባብሬ ማለት ነው። በቃ ህዝቡ ይሻሻል ወደ እኔ ደግሞ ወደ ጦርነቱ እሄዳለሁ። ምክንያቱም ወዴት እንደሚሄዱ እንኳን አላውቅም ነበር። በቃ ጨለም ብሎብኝ በቃ እኔ መሰለኝ በቃ የተመታው ራሱ ልጅ ያለበት እንትን ጋርዶር የተመታን ይመስለኝ እና ተደነባብሬ ቀጥታ ወደ ጦርነቱ ነበር ሲሄድ ነበር። ከዛ
ሲሄድ አልሐምዱሊላህ ልጄ ምንም አልሆነም። እነሱም ልጄን አመጣሁት። ጦርነቱ ቀጠለ። በቃ አላበረደም። ለ2 ወር በጣም ኃይለኛ ጦርነት ነበረ በተከታታይ ማለት ነው። ከዛ ምን አደረግኩኝ? ልጁን ወረቀት ምናምን ጨርሼ ብቸኛ አሳዳጊ የሚል ወረቀት አፈርሜ ምናምን ልጄን ይዤ ወደ ኢትዮጵያ ገባሁኝ ማለት ነው። እዛ ሆስፒታል ሳትወስጂው ማለት ነው። እና አሁን ልጄ ኢትዮጵያ ነው ያለው። እሺ ኢትዮጵያ እንደገባሽ ምን አደረግሽለት? እዛ ኦልሬዲ ተነግሮሻል ቤይሩት እያለሽ ልጅሽ ኦቲዝም እንዳለበት። ኢትዮጵያ ምን ተደረገ? ምን አረግሽለት? እንትን አልኩት። ድጋሚ ደግሞ ሙሉ ምርመራ ነው እንዴ? አሁን ይሰማል አይደለሽ? ሙሉ ምርመራ አስደረግኩለት። ኢትዮጵያ ምን እንደገባሁኝ እንደ አዲስ ማለት ነው። ሙሉ ምርመራ አስደረግኩለት። እንደተባለው ኢትዮጵያ እንደዛ ነው ያለኝ። ኦቲዝም ነው ያኔ፣ ግን ቀላል ነው ያለኝ። እሱ በጣም በቀላል የሚመለስ ነገር ነው። ግን ያለኝ እዚህ ጋር ምንድን ነው፣ አንደኛ የአንቺ እርዳታ ያስፈልጓል አለኝ ማለት ነው። የአንቺ እርዳታ ስለኝ ግዴታ አንቺ ከጎኑ ሆነሽ ከዶክተር በላይ አንቺ ታስፈልጊያለሽ አለኝ። አቡ እዚህ ጋር ደግሞ ቤተሰብ ከዚህ በላይ ብዙ ነገር አስቸግረዋሉ። ልጅ ይዤባችሁ በጣም ብቻ አላውቅም እና ብዙ ነገር ምርመራ እጄን እየታጠብኩ ነው። ኦቲዝም ነው ኦቲዝም ያሉኝ እነሱም ያው ግን ቀላል ነው ያለኝ። ኢትዮጵያን ኮንፈርም አደረጉልሽ? ኢትዮጵያን ላይ አዎ እዚ ኢትዮጵያ አስመርመርኩት፣ ሙሉ ምርመራ አስደረግኩለት። እሱም እንደዛ ነው ያለኝ። ግን በጣም ጫፍ ላይ ነው ያለው አለኝ። ጊዜ ረዥም ጊዜ ራሱ አስወድብሽም አለኝ። ምናምን ቢሰጠው መናገር ይሰማል አይደል? ልጅሽ ጆሮ ይሰማል። አሁን እንደ ይሰማል ብቻ አይደለም ሀቡ፣ ይሰማል ብቻ አይደለም ልጁ ያለው ጭንቅላት እንዳይመስልሽ ሀቡ። እኔ አንድ የወሰድሽኝን ቦታ ምናልባት በአንድ ወሩ ምናልባት ድጋሚ እዛ ቦታ ብትወስጂኝ እኔ አላስታውስም ሀቡ። እሱ ግን በወር አይደለም በ3 ወር በ4 ወር የገባበትን ቦታ አስታውሶ እዚህ ቤት ካላስገብሽኝ ብሎ እርር ይላል። ስማርት በጣም እና ኤቢሲዲ አሁን ይጨርሳል። ኤቢሲዲ አሁን ሙሉ ኤቢሲዲ ይጨርሳል እና ከሌሎቹም በእንግሊዝኛ ሙሉ ይጨርሳል። እና ፊደሎቹን ደግሞ ከ1 እስከ 10 ይቆጥራቸዋል ማለት ነው። እና ምንድነው ችግሩ? የእሱ ችግር ምንድነው? አሁን በቃ ቃላት እማዬ ራበኝ፣ እማዬ ውሃ መጠጣት ፈልጋለሁ፣ እማዬ ሽንት ቤት ሲፈልግ ራሱ ሄደን ሽንት ቤት ምገባ ሽንት ቤት ሊሆነው ራሱ አይለኝም። በቃ እነዚህ እኔ ምናፍቅ አንዲት እናት ከልጇ የምጠብቀው ይሄንና ይሄን ነው። በቃ ለዚህ ነው አሁን እንትን ያለበት። አሁን ግን አልሐምዱሊላህ ይሄኛውንም እያለ አሁንማ ሁላ መሳደብ ሁላ ጀምሯል አሉኝ። አሁን ከመጣሁኝ 1 ዓመቴ ነው። በቃ ድመቶቹን ይጣራል አሉ። አሁን በቃ አንቺ ድመት እያለ ቤት ውስጥ ልጆቹን ይሳደባል አሉ። በቃ አሁን አልሐምዱሊላህ ረብል ዓለሚን ማውራትም ጀምረዋል። እናቴ ናት። እሰይ ተመስገን። እና እሱን ኢትዮጵያ ከተሻውን አንቺ የት ሀገር ሄድሽ? እኔ አሁን ኳተር ነው ያለሁት። እዚህ ነው ያለሁበት ሀገር። ኳተር እዚህ ነው ያለሁት። እና ጊዜሆነ ኳተር ከመጣሁ አሁን 1 ዓመት 1 ዓመት ሊሆነኝ ነው። አሁን በዚህ 7ኛ ወር ውስጥ ዓመቴን ጨርሳለሁ። እሺ ከቤይሩት ገብተሽ ኢትዮጵያ ምን ያህል ጊዜ ተቀምጠሽ ነው ወደዚህ የመጣሽው? ኢትዮጵያ 6 ወር ነው የተቀመጥኩ። 6 ወር ብቻ ነው የተቀመጥኩ። ከ6 ወር በኋላ ቀጥታ ጨርሼ ወደዚህ ወተክፋት። አሁን 7 ዓመት የሆነው ነው ማለት ነው። ከቤይሩት 4 ዓመት ከምናምን አሳደግሽው፣ 6 ወር ኢትዮጵያ አብረሽ ቆየሽ። አሁን አመት 7 የሆነው ነው። አሁን 5 እኔ ከ4 ዓመት ያኔ 6 ወር 5 ራሱ የሞላ እኮ እኔ እዚህ ከመጣሁ እኮ ነው። እዚህ ከመጣሁ ነው እኔ መጥቼ በስንት ጊዜ መሰለሽ 5 ዓመት የሞላው። አሁን ገና 5 ዓመት የወለድሽበትን ቀንና ዓመት የወለደው 2000 ባላ ዓመት አውቃለሁ። እንደ ከነቀኑ አውቃለሁ። አቡ እንደ የልጅ የተወለደበትን ቀን አይደለም የተወለደበትን ሰዓት ላስታውሳለሁ። የተወለደው 2000 አለኝ። የሐኪም ቤት እንትን አለኝ። የልደት ካርድ አለኝ የልጄ። እኔ የተወለደ አሁን 2020 12ኛ ወር በ28 ነው የተወለደ። ቀኑ ደግሞ ሰኞ ነበረ እና ከጠዋቱ 10 ሰዓት
እሺ ውዴ፣ ቤሩት ያለ ጋብቻ ያለ አባት ልጅ ቢወለድም በርዝ ሰርተፍኬት ይሰጣሉ ማለት ነው። እንደዚህ ሀገር አይጠይቁም አባቱ የታለ ብለው። አሁን ዱባይ አስመዝግቤዋለሁ። እኔ ብቸኛ አሳዳጊ ነኝ ጥሎ የጠፋ ብዬ አስመዝግቤዋለሁ። እኔ ብቸኛ አሳዳጊ ነኝ ብዬ ማለት ነው። ይሰጣሉ እኮ ካርድ እና ይሰጣሉ። ሀገር ግን ያለ አባት ፊርማ ያስፈልጋል። ለዛ ነው ብዙዎቹ የሚቸገሩት። ከሳውዲ እንኳን በርዝ ሰርተፍኬት ይዘው አይገቡም። ያለ አባት ሲወልዱ ኢማራት ምናምን አባትየው እንዲፈርም